ነው ማታስገቧት? ወሬ አናውራ። ልጆቹ እየሰሩ ነው። ለምንድን ነው ሌሎቹ የሚሰሩትን ዝሙት ነው ማምለው? እነሱ ላይ ሲሆን ብቻ ምንድነን እንደዚህ ያለ እውቀት? ኧረ በእናታችሁ አወቅ እያልን እንደው አጉል እንትን አንበል እንዴ። ስራ ነው የስሩ ልጆቹ ካየናቸው እንያቸው፣ ካላየን ሌላ ነገር አንበላቸው። አይምሯቸውንም እንትን አንበል በመጥፎ ነገር። እንደምን አመሻችሁ? ሰማችሁ? እንዴት ናችሁ? ሰላም ናችሁ? እንዴት ነሽ የኔ ቆንጆ? ሰላም ናችሁ? ሁላችሁም ሰላም ናችሁ? እኔ ምንም መናገር ስለማልፈልግ ነው ዝም ያልኩት። ትላንትና ግን ህይወት ተነጋግረናል አይደል? ልጅቷ እንደምትመጣ ስራው እንዳላለቀ ቲጂ ቤት አንቺ ተናግረሻል። ተናግረሻለሁ። ቅድም ቲጂ ራሱ እንትን ባለፈውም ብለሻል፣ ቮይስ አረገችልኝ። ቅድም ራሱ አንቺ ማታ እንደዛ ያልሽው ነገር አለችኝ። ቅድም ተናግሬያለሁ። ተከትላ ትመጣለች ብሎ ነበር ቅድም ሀኒ ቤት። አይ እኔ ቅድም አልሰማሁም፣ አልነበርኩም፣ ማስራ ነኝ። ግን እኔ ማታ ፈልገው እዚህ ጋር ማለት ነው ቪዲዮ አትዩ ይባላል። አያችሁ አላያችሁ ወይ አትዩ ወይ ትጅቡ። ግን ይኸውልሽ ናኒ አሁን ሲሰደቡ ላላችሁት አሁን ይኸውላችሁ፣ ቆይ እዚህ ጋር ትንሽ ልንገራችሁና ነው እንትን እላለሁ። አሁን ሲሰደቡ ለምን ትዘቀዝቃላችሁ ምናምን አትበሉ። ሁለቱም መሰደብ ፈልገው አይደል? ይስደቧቸው በቃ። ምክንያቱም እነሱ እኮ ምን አልመሰላቸው መሰደብ መዘደ። ይኸውልሽ ልንገርሽ፣ ስራውን አያቆሙትም አይደል? እኛ እንወደውም ይሄን አንፈልግም፣ እናንተ በሌላ መንገድ ኑ አለ ሰው አለ። ስለዚህ እኛ ለብሩክም ለሃይሚ አንቆረቆርም። በቃ ይስደቧቸው፣ ይዘቅዝቋቸው። ብሩክንም ቢዘቀዝቁ ያውቃል፣ ፈልጎታል። ይሄንን ብለናል አይደል? ባለፈው ያውቃል እንደሚሰደብ፣ ፈልገውት ነው የሚሰሩት፣ አምነውበት ነው የሚሰሩት ስላሉ ምንም ይሰደብ፣ እውነት ይሰደብ። በቃ ካቆመ ያቁም ሌላ ስራ አቅጣጫው። ምክንያቱም አሁን የገቡበት ነገር ህይወታቸው ወደ ድራማ በቃ ድራማው ይቀጥላል፣ አያልቅም። ወደ የድራማ ህይወት እየኖሩ ነው ያሉት። ስለዚህ አትናደዱ ልላችሁ ጊዜ ነው። አትናደዱ። የሚሰድበው አካል እኛ እኮ አሌል እዚህ ጋር መጥተው ተዘቀዘቁ ብለው ለሚሰጡት ልጆች ነው። እነሱ አምነውበት ስድብም መዘቅዘቅም እንዳለ ነው አይደለም? እነሱ ፋሚሊያቸው የተዘቀዘቀ ነው። ይሄን አክሴፕት አድርገው ነው የተቀበሉትና እንጀራ ስለሆነ እየሰሩ ነው። ስለዚህ ይኸውልሽ እኔ እንትናን ቆይ ልንገርሽ፣ ናንዬ እንትና ማነች ብሌን ማን ነው እዚህ እነ ሚሚ ቤት ሆና ዩቱብ ላይ ሰማሁት እያለቀሰች እናት አባቶቻችሁን እዘኑ እባካችሁ አቁሙ እያለቀሰች ሰምቻታለሁ። ዛሬ ጠዋት ይሁን ትላንትና በእውነት ሲመክሯቸው ነበር። ብዙ ሰው መከራቸው። እናት አታሳዝንህም ወይ አባትሽ አንቺ አሳዝንሽ? ሁለቱንም እየወከለች በጣም ስለዚህ አልፈለጉም ማለት ይቀጥሉ፣ ይሰደቡ። የሚሰድቡትንም እዚህ ጋር ምጽፉም አትጻፉ። በቃ መሰደብ አለበት። እሱም ቢሆን ካልተወ እናቱ ትዘቀዘቃለች፣ ያውቃል። ትዘቅዝቅ ነው። ሃይሚ ትሰደባለች፣ ያውቃል። ትሰደብ በቃ። አስተያየት አትስጧት በይ፣ እንሰጣለን አስተያየት። መናገር መብታችን። አስተያየት ስልሽ መሰደባቸውን አልሽኝ እኮ በቀደም ዕለት አንቺ ምን አልሽኝ? እዚህ ጋር መሰደባቸውን ያውቃሉ፣ ፈልገው ነው የሚሰሩት። ያውቃሉ። እንዴት ነው የማያውቁት? እንዴ ያውቃሉ። ስለዚህ ዝም ማለት ነው የምንችለው፣ ዝም ማለት ነው ያለብን። ይሰደቡ፣ ይስሩ፣ ስራውን ይስሩ ብለናል። ስድባቸውንም መቀበል አለባቸው። ይስደቧቸው። እኔ እንደዛ ነው ምን አትሳደቡ፣ አትዘቀዝቁ፣ አትበሉ በቃ። አዎ ምክንያቱም መሳይዬ ብዙ ጊዜ ተነገረ። በጣም እኛ ቤት ብቻ አይደለም ይልሽ፣ እኔ ዩቲዩብ ላይ ሰማኋቸው። ሚሚ ቤት እንትና ራሱ ቡአ እየመጣ ማነች እቺ ብሌን ብታይ በጣም ነው የለመነቻቸው። በቃ በማን ለምናችሁ እንድወድቅ የለምናችሁ እያለች እኔ በደንብ ሰምቻታለሁ። በጣም ለመነቻ። ተው ያንተና ስትዘቀዘቅ እንዲለፍታ እንዲያሳደገች ብሩኬቴ ሃይሚስ ቢሆን አባትሽ እናትሽ አያሳዝኑሽም? ተው ለኛም አዘኑልን እያለች መዓት ሰዓት ለመኗቸው። እዚህም ደግሞ ብዙ ጊዜ ተናግረናል። ስለዚህ አሁን ብሩኬ ተሰደበ፣ ሃይሚ ተሰደበች ማለት አስፈል በቃ። እነሱ ደግሞ ምን ብለዋል? በቀደም ውስጥ የሆነ ዘፈን እኮ ዘፍነዋል። ምንድነው በባዶ ሜዳ ምክር አትስጡኝ ነው ምናምን የሚል አይደል? ስለዚህ ጸጥ ብለው ይስሩ ስራቸውን። በቃ የሚሰድባቸው አካል ይስደባቸው። ይቅርታ አድርጉልኝ ይሄንን ስለ እኔ ስላየሁኝ ነው። እሷንም እየተናገሯት፣ እሷን ደግሞ እንደውም እነዛኛዎቹ ዛሬ እንደውም ይችን ነው እየሰደቧት እየሰደቧት ያለው። ይቺ ዛሬ መጣችሁ ሳልፍ አይታቸዋል እስክሎር አድርጌ። ስለዚህ አምነውበት እስተሰሩ ድረስ እኛ አሁን አስተያየት ስጡ። አስተያየት እኮ አላልኩም። አስተያየት እየተሰጣችሁ ራሳችሁን እየጠበቃችሁ ሪላክስ እያደረጋችሁ ተመልከቷቸው። ግን ስድብ እኔ እዛ ቤት ሲለመኑ እንዴት እንዳየው ስላየው፣ በእውነት ስላየው እኔ ዩቲዩብ ላይ አይቼን
ስለዚህ አቆም። እነዚህ ልጆች ስራቸው አያልቅም። ገና ነው ገና ሰውን ያጨልላሉ። አያልቅም። ስለዚህ ብሩኬም ፈልጎ ፈቅዶ ወዶ ነው ይስደቡት። እኔ ስድብን እኮ ፈቅጄ አይደለም። በመጽሐፍ ቅዱስም በየትኛውም ይሄ አይፈቀድም። እግዚአብሔር የሚጠላው ነገር ነው። ግን እነሱ እያወቁ እንደሚሰድቧቸው ሁልጊዜ ያሉ እንትን ቪዲዮውን ከለቀቁት በኋላ በደንብ አድርገው ነው የሚያውቁት፣ ያውቃሉ። ስለዚህ ለሰዳቢዎች እኮ ነው እኛ የተናገርነው። እነሱም ቢሆን ይቀጥሉ። ምንም አይተው ለምን እነሱ ጥሩ አይደለም። ለምን አይምሯቸውን ይሄን ነገር አሳምነው እውነት ነው ብሎ ወስደው ነው የሚሰድቧቸው። ግን ለምን እየተጎዱ ነው በሰው ሀገር። ለምን ትንሽ ልጆች ናቸው። አልሰሙሽም? ናን እያሰሙሽ ገና ይቀጥላል። ታያለሽ። ገና ልጅቷ እዛ ቤት ያው ሻንጣዋን አስቀምጣለች ትመጣለች። ብዙ ሰው አናይም እያሉ ነው። ቪዲዮ አናይም እያሉ ነው። ሰዓታቸው ቁጠርላቸው እንዴ አናይም እያሉ ነው። ገኒዬ አባባሌቶች አሁን ላይ ደግሞ ሃይሚ አልቅሳ ብትመጣ የሚል የሚወጣት የሃይሚ እህቶች ደግሞ ያለቅሳሉ። የሚሰማ ስንት ልብ የሚሰበር ሰው አለ። ለምን እኔ አቆሙማ፣ ልጆቹማ አቆሙማ፣ አይሰደቡም። ይኸውልሽ ህይወትዬ በቀደም አሳምነሽኛል። አሁን ሌላ አትበይ። በቀደም ሃይሚ ተሰደበች ብለን እኔ ምሬው ስንናገር ታውቃለች ገነት ብለሽ ይሄው ለእግዚአብሔር ተናገሪ። በእውነት ገነት እኔን ተቆጥተሽ ሁላችን ተቆጥተሽ በቃ መሰደቧን ታውቃለች። እናንተ ምን አስቆረቆራችሁ? በቃ እኔ እኮ ሲሰደቡ ሁለቱም ደስ ብሎኝ አይደለም። ለልጆች ነው ለሚከታተሏቸው ልጆች ምግብ አይሰሙሽም። የፈለገው ብትይ አይሰሙሽም። እንደው ገነት ምን አለች አይሰሙ ነው እንጂ እኮ ሃይሚማ አምናበት ተነጋግረው ነው የሚሰሩት። ይሄ እኮ ምንም እኮ ይሄ ጭንቅላት አይጠይቅም። ይሄ ስራ እኮ እኔ ይኸውልሽ ሃይሚም ስትሰደብ በጣም ነው የሚያመኝ። በጣም ነው የሚያመኝ። አለቅሳለሁ በእውነት። አሁን ራሴን ባይ እየመጣ ነው እንትንም ያመኛል። ግን ልጆቹ አቁሙ ሲባሉ አቁሙ። በቃ እነሱ የተሳዳቢዎቹ አቁሙ በቃ። ስለዚህ ዘጉና ታዲያ ምንም ብትመክሪያቸው አይሰሙሽም። ለእነ ሃይሚና እኮ አይደለም ተሰደቡ ብያለሁ የምቆረቆር። እኔ ግን እዚህ ልጆች እነዚህማ እንትን ነው በቃ ሁልጊዜ ነገሩ ሲያናድዷቸው ይሳደባሉ። በቃ ሲያናድዷቸው እኔ እየተናገርኩ ያሉት አዳምጪኝ። ሰምቼሻለሁ። ኦዲየንስ እየሰደቡት ነው። ሰምቻለሁ። ለሃይሚና ለብሩክ አይደለም ሰው ሀገር ለሚኖሩት ቤተሰቦቻቸው ለሚሄዱት አትጨነቁ እባካችሁ። ስራ ነው፣ ራሳችሁን ጠብቁ። ምለው ስራ ነው አልሽ። ግን ደግሞ ለተሳዳቢዎቹ ደግሞ እንትን እያልን ነው። ማነው አትስደቡ እያልሽ ነው አይደል? ይሳደባሉ። አትሳደቡ፣ እርስ በርሳችሁ ተስማሙ። እነሱ ስራ እየሰሩ ነው። እንዴት ስለሚጣላሉ በመግቢያ ምን እንዳለች እየተሰደብኩ ነው ያለች። እንግዳ ቅቤ እየተቀባች ነው እሷትየዋ። ምን ያለች ዛሬ ደግሞ ሃናን ይኸውልሽ ብሩክ እየተሰደበ ነው። በቃ እንደዛ እየረገጡት ነው። በጣም የሚዘገንን ልጆቹ ስለማያቆሙ ስለ ስድብ ሳናነሳ ዝም ብላችሁ አስተያየት መስጠት ትችላላችሁ። እንዳላቀም ግን ይቅርታ ሶሪ እና ማንም እኔ ራሴ እውነትሽን ነው። ለምን ልጅቷ እኮ ትዘገንናለች። ንግግሯ ራሱ በጣም የምታስጠላ ልጅ። እሷም ተዘቅዝቃለች። ሃናን እስክሎር እያልኩ ምን ነው ሀረንዱ በዛ ስራም ቢሆን እንዲህ ያለች ፍረት የሌላት ገገማ ይቻላል። ነገ ራሱ ሁለት ይገናኙ የለ እንደ ሴቶቹ ቆይታለች። ነገ ደግሞ ሌላ ነገቡትቦት ነው። ገንዬ ትናንትና ሃይሚ ስትወጣ እነሱ በቅደም ተከተል ነው የወሰዱት። አሁን ሃይሚ ስትሰደብ እኔ እኮ ራሱ እኮ አለቅሳለሁ አብሬ እያየሁኝ። ግን ምንም አቁሚ ብቻቸው የሚያቆም ሰው የለ። አልችልም ግን ምንም አቁሙ ሰዎች ስለሳቸው እንደዛ። ስለዚህ ተው። ነገ ያበደ ነው እግዚአብሔር ይመስገን ሰው ሁሉን ሁለቱም ስድቡን እያዩ ስለሆነ ማነው ይሄ ብሩክም አሁን ቢሰደብ ዛሬ ያውቃል እንደሚሰደብ ስለሚያውቅ ዝም ማለት ያውቃል። በደንብ አድርጎ ግጥም አድርጎ ነው የሚያውቃል። ተናግረዋል እነሱ እኮ ከዚህ በፊት ስንሰራ እኛ አናይም ኮመንትም ብዙ ነገር ይደርሳቸዋል። ስለዚህ ይሄ ስራ ነው በቃ ዝም ብሎ መቀበል ነው። እኛም አለመናደድ ተሰደቡ ብለን እንደውም በስድቡ ተሰምቷቸው እንኳን ቢያቆሙ
ምንም እንትን የለውም። ለማንኛውም እንደዛ ነውና ዝም ብለው ምክንያቱም አዲስ ነገር ነው። እነሱ በዚህ አይታወቁም። አዲስ ነገር ነው ያመጡት። በጣም እኔ እንጃ የሚያስፈራ ነገር ነው ያመጡት። ልጅቷ ቤት ድረስ ሰተት አድርገው አብረው ይዘዋት ነው የመጡት። ያስታውቃል። ትላንትና አብረው ሁሉም ተሳፍረው አብረው ነው ሁሉም ጠቅልለው የመጡት። ግን እቤት ድረስ ስመጣ አሁን የውሸት ነው አይባልም። በሩን ሲከፍትላት በሩን እንደውም ከፍተሽ የማትፈልግ ሰው ድንገት ከመጣ በሩን ላይ ነው ድግም ማድረግ አይደል? አንቺ ስታስቢው እኔ እሱን እኮ ነው እየነገርኩሽ ያለው ናኒ። ስለዚህ ይታወቃል። ስለዚህ አብነው ላይ እኮ በጣም ነው የሚያስታውቀው ስራ እንደሆነ ራሱ ይኸውልሽ ስራ ባይሆን ናኒ ይኸውልሽ አንድ ሰው ድራማ መሆኑን የምታውቂው አንድ ሰው በር ከፍተሽ የማትፈልጊው ሰው እያበላሽ ያለ ሰው በሩን አንደኛ በሩን ድርግም አድርገሽ ትዘጋለሽ። ሁለተኛ ደግሞ በርሽን ዝግታ ወጥተሽ ውጪ ታናግሪዋለሽ። በቃ ምንድነው የምትፈልገው ከኔ ብለሽ ሳታስገቢ ወደ ግቢ። ግን እሱ ከፍቶላት ገባ። እንደገና ደግሞ ከፍቶላት ወጣ። ስለዚህ አሁን ምንድነው በዚህ በዛሬ ዋጋ እንደሚያስከፍለኝ አለው። ዛሬ እንደሚሰደብ በደንብ ጠንቅቆ ያውቃል። ልጆቹ ደግሞ ያው ሃይሚን ደግሞ ልህ ነው የሃይሚቶች ደግሞ በመመሰለች ሃይሚ ተዛሬ ስትረገጥ ነበር። ሰሞኑ ያለቀሰችው የተሰማት በዛ ነው አይደል? ያንን ብድር ሲያገኙ ደግሞ እነዚህ ደግሞ እኔ አሁን ስድቡን አበረታትቼ አይደለም፣ ይቅርታ አድርጉልኝ፣ አልፈልገውም፣ በፍጹም አልፈልገውም። ነገር ግን እነሱ ደግሞ ዛሬ ደግሞ ሲያገኙ በዚህ በኩል ደግሞ እያደረጉ ነው። አሁን አቁምን ብታያቸው አቁም። እሷ ከሃይሚ ያላገኘውን ነገር ከኔ ያገኛል አለች እኮ ድፍረቷ። እሷ ብዙ ቃላቶቿ በጣም ያናድዳል። ግን የተሰጣት ስክሪፕት ነዋ የተሰጣ እንደዚህ ማድረግ አለባት ነው። ሰው ማሳመን አለባት። ገባሽ? አታይም እንደ እሷን ስም እንኳን እንዳትጠራ የዛ ማነች ልብሱን አዘጋጅቼ ልጠብቅ ስትል እኔ የተናገረችው ቃላቶች ሁሉ አሞኛል። ነገር ግን የተሰጣትን ስራ ነው። እነሱ ሰራቸው እኛ ነን እያመመን ያለው። መግቢያ ላይ ሰድቡኝ አለች። እቺ ክፍታፍ የእሷን ስም የእሷን ደግሞ እዛ የምትላት እቺ የሆነች አንድ ነገር ልንገራችሁ። ምን ተብሏል መሰላችሁ? እኔ የሆነ ቤት ዞር ስቲ አንዳንዴ ስታልፊ የምትሰሚው አለ አይደል? የሆነ ቤት አለለ። ግን እኮ እንደዚህ ተብሏል። ቤቱን እኮ ሃይሚ ለቃ ከሄደች እኮ ከልጁ እናት ጋር አብረው ይኖራሉ ምናምን እየተባለ ሲወራ ነበር። አሁን እኮ ህይወት እንደዛም ሊሆን ይችላል። እኛን ለማጨለል ይመጣል እኮ ምንም እነሱ ቀን ይገናኛሉ፣ ግን አብረው ኖሩ ብለው ያሳዩን ይሆናል። አይታወቅም። ምን ታውቂያለሽ? እነሱ አብረው ያድራሉ። ምን ይላሉ? እኛ ስናይገር ይኸው ሃይሚ አሁን ዛሬ ተደብቃ ሊሆን ይችላል አይደል? ምናልባት ላይ ነች እኮ መኝታ ቤቷ ሃይሚ ላይ ሆነች። ገባሽ? አብራ ኖረች። ሻንጣዋን መቼ አወጣችሁ እኮ? ቤቱን እኮ ጥሎላት ሻንጣዋን እኮ ባዶ እጇን ነው አበረ እንዳለ አረጋጋት ብሎ። ግን ይሄን ሁሉ ስልሽ ግን ደስ ብሎኝ አይደለም ማውራው። እግዚአብሔር እሺ አንድ ነገር ልንገራችሁ። በጣም ያዘንኩ ነው ወደዚህ መስመር መግባታቸው በጣም እያዘንኩ እኔ መዋሸት አልችልም። እኔ መዋሸት አልችልም። አሁን ልዋሻቸው አልችልም። እኔ ድራማው ገብቶኛል፣ አሰራሩ ገብቶኛል። ግን እንቧዬ ይኸውልሽ አይኔ ላይ እየመጣ ነው የምነግርሽ። እኔ በዚህ መንገድ እነሱ በጣም ስለምወዳቸው እግዚአብሔር በጣም ስለምወዳቸው አይሚን በጣም ስለምወዳት ሁለቱንም በጣም ስለምወዳቸው ወደዚህ ነገር መምጣታቸው በጣም እኔ አዝኛለሁ። በቃ ውስጤ አዝኗል። አሁን ይኸውልሽ በእውነት እያዘንኩ ነው የምነግርሽ፣ አዝኛለሁ። ምክንያቱም እሷም እንድትሰደብ አልፈልግም። አሁን መታት ልታመነጫጭቃትም ትችላለች፣ አልፈልግም። እነሱ እንዴት የሚታይላቸው እንዴት የሚወደዱ ልጆች እንዴት የሚደነቁ ልጆች ስለሆኑ እኔ በእውነት አሁን እንባዬ እየመጣ ነው የምነግርሽ። ደስ አላለኝ። ወደዚህ ውስጥ ገብተው እቺ ልጅ መታ ልትንገላታ እንግዲህ ታንገላታታለች ሚዲያ ፊት ያው ተነጋግረውም ቢሆን ከዛ ደግሞ ነገ ግን ታሪክ ይቀየራል። እኔ በራሴ የምለው ነገ ታያለሽ። ገና ሄዳ ልጅቷ እኮ የ8 ወር ነው የ9 ወር ገና መች ወለደች? ስትወልድ ምናምን ልጅቷ እስከምትወልድ እኮ ነው አይደለም። ትናንትና እኮ ብሩክን እኮ አንዳንዴ እኮ እሱ እኮ የሚቀድመውን እኮ ይናገራል። አንዳንዴ ታውቃላችሁ። እኔና ሃይሚ እኮ ብንስማማ ልጅቷን እኮ ያው እሱ ምን ብሏል? በባዶ ምክር ምን ይሰራል ስላለ በእርግጥ ብዙ ወጪ ስላለባቸው እኛ እናቅም። አሁን ሁለት ቤት አለ። ቆይ ልንገርሽ ህይወትዬ፣ ቆይ ልጨርስልሽ። ሁለት ቤት አለ፣ ወጪ ነው ገና አላለቀም። እንደገና ደግሞ ወንድምየው አሁን ዛሬ ደግሞ በማነው መለኛው መጥቷል። እሱም ስለ ቤት ኪራይ ሲያነሳሳ ነበር። የቤት ኪራይ ውጣ ተብያለሁ ነው ምናምን እያለ
ብዙ ነገር አለ። ይገባኛል እኮ መስራት እንዳለባቸው ይገባኛል። ግን እነሱ በጣም የሚወደዱ በጣም እንደነሱ ተከታይ ያለው ሰው አለ እንዴ? ዩቱብ ስም ሰይመው እነዚህ አረብ ሀገር ያሉ እነዚህ እንቁ ልጆች ለእነሱ ስም ሰጥተው ለራሳቸው እንደዚህ ያላቸው። አንድ ነገር መናገር የምፈልገው ቆይ ሃይሚና ብሩኬ ናቸው። ሌሎቹንስ አንቺ እኔ ስለ ሌሎቹ ልንገርሽ፣ እዚህ ጋር ማሰብ ያለብን እኛም እኔው ማለት ነው በሊቢያ ሄጃለሁ። ለምን ለመለወጥ እንዴ አልሆነም ነው ፈርቼ ተመለስኩ። ሌሎቹ ግን የገቡት እስካሁን ይከነክነኛል። ምን ነው ደፍሬ በገባው እያሉ ጌታ ነው። እነሱም ደግሞ ሌሎቹ እያደጉ ሲሄዱ አይ እንትን አለኝ ብዬ የሚወዱኝ ከሆነ እስከ ላጬ እስከ ምናምኔ እስከ ጥግ እንደ ግሬስ ፋሚሊ ታግለው መሄድ ነው ያለባቸው። አይ እኔ የተሰማኝ ነው ሶሪ እኔ እንደገነት ነው እኔ እንደገነት እንደ ውስጤ ግን ጋር ማሰብ ያለብን ለምን ተወደድናቸው እስከ ጥግ አንሄድም? መሄድማችመሄድስተውን እኮ ሃናን አንዴ ቆይ ገኒ ሃናን ሰምኛለች። እነሱ እኮ ሰው በጣም ስለሚወዳቸው የገቡት ነገር ጥሩ አይደለም። ኧረ እባክሽ እኔ ተወደድኩ ብዬ ማለት ነው ለምን ተቃለታች እየታየልኝ ልኖር አይደለም። እነሱ እኮ ምንም ኦዲየንስ አላጡም፣ እይታ አላጡም። ኦዲየንስ ኖራቸውም አልኖራቸውም ያላቸውም የሌላቸውም እኩል ነው። ገባሽ አይደለ? ተራው ከመለስ አይረገጡም። ያው ነው ይወርድባቸዋል እኮ አሁን ሰው እየጠላንቺ እኮ ሰው ዶሮሳ ቆይ ልንገርሽ፣ በባለፈው ቪዲዮ ቤት ውስጥ በሰሩት ሂጅና ይና ምን ያህል የወረደ ቪው እንዳለ ለምን እንደተቀርሰው እኮ በጣም ስለተዳከመ ነው ሰው። እኔ ማዳ ቤት ወደኛለች ብዬ እሷ ቤት ልቀጥል ነው እንዴ? የተሻለ ደሞዝ ያለበት ሄዳለሁ እንጂ እዚህ ጋር ደግሞ አዳምጪ ሃናንዬ እዚህ ጋር እኮ አይስሩ አላልንም፣ ግን ይሄ እርግዝና የሚባለው አይዲያ ለእነሱ አይመጥንም ነው እኮ አይመጥንም ነው እንጂ ከሌላ የተግማማ ሁሉ ኢትዮጵያኖች እየተግማሙ ነው እኮ የምለው። የጨረቃ ፋሚሊ ብቻ የጨረቃ ፋሚሊ የማይገባበት ቦታ እኮ የለም። እዛ የብልግና ቦታ ይሄዳል፣ የተግማማ ቦታ ይሄዳል፣ የማይገቡበት ቦታ የለም። ጌታ ነው የምልሽ። ለምን ከተቃወምን በአረብ ሀገር ስም ከምንሰደብ ሁሉንም የተግማማውን ለምን አስረግጠን አናቆምም ነው። ይሄ ብቻ ነው ንግግሬ። የጨረቃ ፋሚሊ ልጆቻችን ሁሉ የተግማማችሁን አለማየት አለቀ። ሰው ናናንዬ እንዴት እንደው የሰው ልጅ እይታ እኮ አናንያት ተረጋጊ። እኔ ልንገርሽ አሁን እኔ ማንንም ቪዲዮ ላይ ድሮ የእነ አብርሃምን ነበር ከነ ብሩክ በፊት እነ አብርሃምን ነበር የምከታተለው። በአብርሃም ስትሰራ ነው ሃይሚን ያየዋል። ከዛ የእነ አብርሃም ሲጨመላለቅ በቃ ሰብስክራይቤን አንስቼ ወጣው። አሁን ምንም ነገር አይመስሉኝም። ግን አሁን እነዚህ ልጆች ግን እወዳቸዋለሁ። ግን እኔ አንሰብስክራይብ አላደርግም። ግን ምንድነው እኔ እንደራሴ አይመጥኑም። ይህን ስራ ይጨርሱልን። እኛ ልጅቷ